አንድ ሰዶማዊ ሰው ጀርባ ቢጣናኝ ነው ሰጥ አንድ ግብረ ክፉ ሰው በጣም ጥያቄ የሚሰራ ሰው ነው። ሰባኪ አይደለም። መስበክ የለበትም። አንድ ግለሰብ ነው ይስበክ ምንም ይሁን። ታሜ ተረጋጋ። ክርስቲያን ደግሞ ጋብቻ ደግሞ ሰዶማዊ ሰው ስለ ጉዳዩ ሀሳብ ተብለህ ሀሳብ ልጨርስ ሲሰጥ አንተ ደግሞ ትገባና አጀንዳ ብዙ ነገር አለ እኮ ባለፈው እኮ ዳቦ እንትን አድርጎ ያስለቀሳት ምን አገባኝ እሱ እኔ ምን አገባኝ ማይ ፍሬንድ አሁን እያልኩ ያለው ምንድነው መሰለህ ይሄ ኦርቶዶክስ ቤተክርስቲያን አይወክልም ኦርቶዶክስ አይደለሁም አላልክም ይኸውልህ አይደለሁም ማለት ነው ተወካይ ልሆን አልችልም አይደለም ኦርቶዶክስ አይደለሁም ካልክ ይወክል አይወክል በምን ታውቃለህ አንተ ምን አገባ ካልሆንክ አንተስ ምን አገባ እሱን እዚህ እኔ ሀሳብ እንዲሰጡ እድል እየሰጠው ነው እኔ መድረክ ያዘጋጀው የእሱን ላይፍ ምን አገባ እኔ በጣም እኮ የሚገርመኝ እኔ ሰዎች እድል እንዲሰጡ እድል እየሰጠው ነው ሀሳብ እንዲሰጡ አንተ ግን ይሄ ልጅ ኦርቶዶክስ አይደለሁም ብለህ ኦርቶዶክስ ቤተክርስቲያን አይወክልም ማለት እሱ ኦርቶዶክስን አይወክልም እሺ ኦርቶዶክስ ነኝ ምን ታመጣለህ ኦርቶዶክስን ለመወከል ስለማልችል ነው አዎ ኦርቶዶክስ ነኝ ግን ኦርቶዶክስ አልወክልም አንድ ኦርቶዶክስ እሺ ሚዩት አድርግ እኔ ደግሞ በመሃል እንትን ላድርግ አንድ ሚዩት አድርግ ታም አይደለም አከብራለሁ ይኸውልህ የግል አደረግከው እኔ አልወክልም ለምሳሌ እኔ የግል አላደረኩም እሺ አይ ግድ የለም እንዴ የግል ጸብ እንዴ ኢሳመ ደግ አደረገ በቃ ምንም ቤተክርስቲያን ታግደው በፈልግ ኮሚኒኬት ታደርገው መብቱ ነው ኦርቶዶክሳውያን አይደለም አንድ ነገር እንደተማረ ሰው ነግሬ አንድም ሰው ኦርቶዶክስ ሆኖ በድፍረት እኔ ኦርቶዶክስ ነኝ አይልም እንደዚህ ልጅ ይሄ ነው ምስክር ታሜ ነው ምስክር ታሜ ነው በቃ ኦርቶዶክስ ነው አይልም ይኸውልህ መብቱ ነው አንድ ሰው ሌላ እምነት ቤት ገብተው ሌላ አማኝ ቤት ገብተው ኦርቶዶክስ ማለት አይችልም ይሄ ልጅ ቢከስ እኛ ምስክር እንሆንለታለን ስምህን እያጠፋ ነው ብለን አንድ ነገር ልንገር እሱ መድረክ ሰባኪ ነው አይደለ ቤተክርስቲያን ከልክለው እኔ ደግሞ ከሰዋለሁ እኔ በሰው ህግ አይደለም ምዳኘው እኔ እሱን አልቀማ ምን አገባ እኔ ፈጣሪ ዘንድ ነው እንትን ማደርገው የምከሰው የዝሙተኛ ነበር ሰው ሲያሳስ ነበር የምከሰው ፈጣሪ ነው የሚፈርደው ገብቷል በሰው አልዳኝ አመሰግናለሁ ስንት ቆሻሻ ነገር እያለ ከዚህ በላይ ቆሻሻነት አለ እንዴ ከዝሙት በላይ ቆሻሻነት አለ አይደለም እኔ ዝሙት እየሰራ ብልግና እየሰራ ትውልድ እያበላሸ እኔ አዲስ አበባ ነገር እያደረገ ለኖር አፋር ለኖር ሳይመለከት ቤተክርስቲያኗ እኮ ይሄን ከልክለዋለች ምናልባት አመሰግናለሁ አልከለከለችም በየመድረኩ ሐሳብ ሄድና ደብዳቤ አስገባ አላስገባት እንትን ላይ ደብር ላይ አላስገባም ዝሙት እኔ በሚዲያ ነው ሐሳብ የምሰጠው አላስገባም ምን አገባኝ አባቶች ይደግፉታል ኮምፕሌክስ ዝሙት እንደፈለከ አድርገህ ለጥልቅ ነው ምንም ካላገባ ታዲያ ምን አገባና ፎቶ ነው የለጠፈው ኮምፕሌክስ አምነህ ኮምፕሌክስ አረ ተረጋጉ እሱ አግኝቶ ስሟል አይደል ኮምፕሌክስ ተረጋጉ ጋደረ አንተ ጀርባ ምንድነው በዚህ ልክ ዝሙት የምትደግፉት በጣም ከባድ እኮ ነው ደጋደረ ኦርቶዶክስ በዚህ ልክ ነው ዝሙት የሚሳፋው በፍቅር ያሉትን አስቆም አረ ተረጋጋ የዝሙት ማህበር ተረጋጋ የዝሙት ማህበር ተረጋጋ የዝሙት አረ በእናትህ እና ቺቺና ያሉትን አስቆም አንተና እንደ ዝሙት አንዴ ኦርቶዶክስ ናቸው እኮ ኦርቶዶክስ ናቸው ተረጋጋ ዲሉ ቀጥል ካንተ በል ኦርቶዶክስ ሆነን ጴንጤ ሆነን እሱ ማለት ነው ሄድና ቺቺና ያስቆማል ተረጋጋ ኦርቶዶክስ ናቸው ቀጥል ከኤርትራ መጥቶ አይ ተረጋጋ ግድ የለም ተዘበለ ነው በእናትህ ጋዴም ይሆንክ ሰው ነህ አራት ሳደብ ነውር ነው እንዴ ነውር ነው ወንድም የተማርክ ትመስላለህ እኮ አይ እኔ ያልገባኝ ነገር አለ አሁን እኔ ጥያቄ ልጠይቅ የቤቱን ባለቤት አሁን ምንድነው ለማስተማር የተፈለገው ስላልገባኝ ነው ቴንኪው ለማስተማር የተፈለገው ምን መሰለህ ወንድሜ ቅድም ገብታ እንደነበረችው እህታችን በ21ኛው ክፍለ ዘመን በዚህ ልክ መሰገጥ ምንድነው አለች ምንድነው አልኳት ሰው እንደፈለገ ሆኖ መሳሳም ይችላል አለ ገብቷል እኔ ደግሞ እንደዛ ከሆነ ልክ ነሽ ችግር የለብኝም አልኩ ገብቷል ግን እንደ አንድ አማኝ ሰው እንደ አንድ እምነትና ሃይማኖት ያለው ሰው ግን ይሄ ነገር ብልግና ነው አልኩ ስለዚህ ብልግና እንደሆነ ደግሞ መቃወም አለባቸው እኛን አይወክልም የምትል ከሆነ መቃወም አለባቸው ሐሳብ መስጠት አለባቸው ብያለሁ ይሄ ነው ሐሳቡ ቀጥል ልጅቷ ምንም እንትኑ አይደለችም ጮኛው አይደለችም ወይ ሚስቱ ይቻላል ሚስቱ አይደለችም ግን ይቻላል ሚስቱ አይደለችም ይቻላል ወይ ሚስቱ አይደለችም አይደለችም ሚስቱ አይደለችም
ብትሆንም ራሱ ካልሆነች ላይቭ አይ ብትሆንም ራሱ ለመቅደስ አገልጋይ ይኸውልህ ላስረዳ ሚስቱ ብትሆንም በላይቭ ያደረገው ላሲዘብዬ ነው። በላይቭ ነው ያደረገው አይደለም። አንዳንድ ጊዜ ምን ይፈጠራል መሰለ አይደለም አንዳንድ ሰዎች ባለትዳርን ሰው ወሌላ ነገር ሲያነሳሱ እንደዚህ አይነት ፍሮንት ሳይድ የሆነ ነገር አሳይተ ሊያሰናክሉ ያሰቡትን ትቀንሳለህ። እንደ መቅደስ አገልጋይ ግን ባያረገው ጥሩ ነበር። እኔ አሁን ሚስቱ ከሆነች ነው። ሚስቱ ካልሆነች ግን ልክ አይደለም። ይሄ ነገር ፐብሊክ ላይ አይደለም በጓዳም ይሄ መዳራት የሚባለውን ነገር ለአገልጋይ በብዙ አይፈቀድም። ከነሱ አጨበጨብኩ ያንን ነው ብለው አመሰግን። ቴንኪው ጽድት ያለ ሐሳብ ነው። በቃ እንደዚህ ነን ይፈልኩት። ይሄ ልጅ አይወክልም የምትሉ ከሆነ አይወክልም ማለት አለባቸው። ይመለከተኛል የምትሉ ሰዎች ማለት ነው። ወይም ደግሞ ገለልተኛ የሆኑ ሰዎች እንደፈለጉ አድርጎ ነገሩን እየቀደዱ ሐሳብ መስጠት ይችላሉ ነው። ገብቷል አባባሌ? ልክ እንዳንተ ጥርት ያለ ሐሳብ ጽድት ያለ ሐሳብ ያለው ሰው ካለ ደግሞ ይገባል እንጂ አንድ አማኝ ስዕል አድኖን ዝሙተኛ ትውልድ እየፈራ ነው። አላየህም? ዝሙት ሃይማኖቶች ቤተክርስቲያን ዝሙትን የምታስፋፋ የምትደግፍ ከሆነ ነገር የለም። ዝም ብለን የምታወራው እህቴ ምን ሆነሽ ነው እንዴ? ችግርሽ ምንድን ነው? እኔ እኮ አውቃለሁ አልኩሽ እኮ። ምን ሆነሽ? አንተ ችግር ምንድን ነው? አይደለችም። በምን አወቅ? እንዴ አውቃለሁ አይደለችም ማለት በምን አወቅ? ሚስቱ ከሆነች ሚስቴ ነች ብሎ ማውራት አለ። ፍርድ ቤት ከተሰበከ አንተ ምን አገባህና ሚስቴ ነኝ ብሎ የሚያወራ? እስኪ ታም እሷ ታውራ ትጨርስ፣ አንተ ትገባለህ እኮ ግድ ነው አይደለም። አፋፏን አትበል። ሰው ሲያወራ አፋፏን አይደለም። ተረጋጋ። እኔ ፍርድ ቤት የምከሰው ምንድን ነው? ሚስቴ ከማብኝ እንዴ? ለምን ፍርድ ቤት ከሰው ታውቃለህ? እያደረክ ያለው በራሱ እኮ ወንጀል ነው። ግን ይሄንን ታውቃለህ? ወንጀል አይደለም። አንድ ወንጀለኛ ሰው ነው እዚህ ጋር ያለጠፈው። ወንጀለኛ ሰው ነው። አንድ ዝሙተኛ ሰው፣ አንድ ሰዶማዊ ሰው፣ ጀርባ ቢጣና ይኔ ስንት አንድ ግብረ ክፉ ሰው፣ በጣም ጠያፍ የሚሰራ ሰው ነው። ሰባኪ አይደለም። መያዝ አለበት። መስበክ የለበትም። አንድ ግለሰብ ነው ይስበክ። ምንም ይሁን ታሜ ተረጋጋ። ክርስቲያን ደግሞ ጋብቻ ደግሞ ሰዶማዊ ሰው ትላለህ እንዴ? አንተ ራሱ ማንነት ማታወቅ አንተ ሪላትቁም አንቺማ እንዴ ቆይ የሚታርጊ ከእንትን ታምሮ ነው ዋናው ልደታ ቃል ከገድልና ከድርሳን የተማረው ነገር ስለሆነ ነው። እነሱም የዛ ተማሪ ስለሆነ ነው የሚንጫጩት። ከተቃወምሽ ካልተቃወምሽ ታቾርሽ ታብታብ አድርጊ። ጊዜ አትጭሽ ደነዝ ነሽ። ገድልና ድርሳን እኮ ምን እንደሆነ ብታቂ። ገድልና ድርሳን ተረጋጊ። ሞ ይረጋጉ። ግድ የለም ተረጋጊ። ሊዱ ተረጋጊ። ችግር የለውም። ቀስ ብለው ይማራሉ እነዚህ ሰዎች። እንደሚመለሱ እኔ ምኑ ተስፋ አለኝ። በእውነት ቀስ እያሉ ነው የሚመለሱት እንጂ ከባድ ነው። የዝሙት መንፈስ ነው የተናወጠባቸው። አእምሯቸውን የታሰረው መንፈሳቸው፣ ውስጣቸው፣ ማንነታቸው የታሰረው የጨቀየው የተጨማለቀው በእርኩስ መንፈስና በዝሙት ነው። ጨቅይተዋል እነዚህ ሰዎች፣ የጨቀዩ ናቸው። ልክ ነሽ። ድርሳነ ዑራኤል እያነበበ ሰው እኔ ጤናማ ሰው አገኛለሁ ብዬ ተስፋ አድርጌ አላውቅም። በእውነት እነዚህ ሰዎች መጽሐፍ ቅዱስ አንብበው አያውቁም፣ አይተዋወቁም። ኃጢአት ምንድን ነው አያውቁም።